ብቻ አንተ ከምን መሰለህ ማለት ከኛ ይልቅ አንተ በጣም ትልቅ ቦታ ላይ ታላቅን ከመሆን አንፃር ተቆጥተህም ራሱ መመለስ የምትችለው አንተና ብቻ ናችሁ መመለስ የምትችለው። መቆጣት እኮ ትቆጣለህ። ምን መሰለህ አሁን እዛች ጋር ስሜት ውስጥ ለመግባት ምንድነው የሚዳርግ? አንደኛ ሐሰን አሁን ብሩኬ ስሜት ውስጥ እንዲገባ እያደረገው ነው። ስሜታዊ ሆነ የምታደርጋቸው ነገር ደግሞ ነገ መስዋዕት ያስከፍላል ነው የምልህ ነው እኮ። ለዛ ብሩኬ ደግሞ በጣም ትዕግስተኛ እንዲሆን ብዙ መክሬዋለሁ። እኔ በቃ ነግሬው ብዙ ነገር ብሎኛል። ስለዚህ በቃ ይኸውልህ እጅም ማነሳው ነገሮችን እንትን የሚለው ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም ባያላችሁ በሰላማችሁ ብዝት ይበልልን። የምንወዳችሁ የምናከብራችሁ የኛ ውድ ቤተሰቦች የጨረቃ ፋሚሊ በሙላ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ከስንት ሳምንት በኋላ ጠፋ እያልን መተናል እና እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም ባያላችሁ በሰላማችሁ ይብዛልን። ያው ቤተሰብ እስከዛሬ ዝም ብለን ምንም እያደረግን ያለው ነገር ብቻ በጣም የሚያስጠላ ነገር እና ሀይሚም ብሩኬ እንደዚህ እስከ መድረስ ድረስ የሚያስደርስ ደረጃ ደርሰዋል። በጣም የሚያሳዝን ነገር ነው እና ብቻ እኔም የሆነ ነገር ወስኜ ዛሬ የምገኘው መሊ ቦታ መሊ ሀገር ሄጃለሁ እና መሊን ከአስታርቅልኝ ምናምን ብዬው እስከ ስራ ቦታ ድረስ ሄጃለሁ። ወልቂጤ ድረስ ማለት ነው እና ይሄን ካሜራ ይዤ የመጣው ዛሬ መላኩን የሆነ ደረጃ ላይ እንድደርስ የለም በቃ እነዚህ ልጆች እኔ በቃ ዝም ብለን ማየት የለብንም። ቤተሰብ ምን መሰራችሁ እስከሚለያዩ ድረስ መጠበቅ የለብንም። እኛም መሀላቸው ሳይግባ እኛም እንደዚህ ዝም እንበል እስከምድረስ እነሱ ነገ የተሻለ ህይወት ይኖራሉ፣ ነገ የተስተካከለ ህይወት ይኖራሉ ብለን ነበር። እነሱ ደግሞ ሰው መሀል አታስገቡ ብለን እስከዛ ድረስ እናወራ የነበረው ነገር ይኸው መጨረሻ ላይ ጓደኛ አለያያቸው ማለት ይቻላል። ያው አገር ጥሎ እስከሚሄድ ድረስ እስከማለያት ድረስ ጓደኛም አንዳንዴ የሆነ እንቅፋት ነው የሚሆነው። ቤተሰብ እንዴት መሰላችሁ? ያው እነሱን ሰው በዚህ ልክ ሰው ማለያየት ጓደኛ በዚህ ልክ ላይ ህይወትን ማበላሸት ተገቢ አይደለም እና እንግዲህ እስቲ መሊም ከቤት ሙሽም ሳልነግራት ነው የመጣሁት እዚህ። እስቲ ያለው ነገር መሊም ይምጣና ከመሊ ጋር እናወራበታለን። መሊም ሄዶ ማስታረቅ ካለበት ማስተካከል ያለበት ከኛ ይልቅ እሱ መኔ በጣም በቃ ለምን ታላቅን ከመሆን አንፃር መኔ ማስተካከል ይችላል ነገሮቹ ማለት ነው። እና ያለው ነገር ይሄ ነው። ቤተሰብ መላኩን አልነገርኩትም እፈልጋለሁ ምናምን ብዬው እዚህ ከነሱ የሚኖርበት ጀርባ ነው ምናምን ስብሰባ ላይ ናቸው መሰለኝ። እሱ ስብሰባ ላይ ነው ያለው እና እንደዚህ እፈልጋለሁ መጥቻለሁ እንዳ ስራ ቦታ እዚህ እናንተ ሀገር መጥቻለሁ እና ምናምን ብዬዋለሁ። እና ያለው ነገር እንዴት መሰላችሁ ቤተሰብ ብቻ እነ ብሩክ ያሉበት በጣም የሚያስጠላ ነገር ነው። ሀገር ጥሎ መውጣት ደግሞ መፍትሄ ሊሆን አይችልም። ብቻ አንድ ነገር ተቀምጦ ነገሮቹን ማስተካከል ነው እንጂ ያው ከረፈደ ብመጣም ያው ነገ የሚስተካከል ነገር ነው፣ ማስተካከል የምንችለው ነገር ነው። ያው የማይፈታ ነገር የለም፣ ማይስተካከል ነገር የለም። ማስተካከልም ካለብን ብዙ ኪሎ ሜትር ሄደን እናስተካክላለን። መሊም ይምጣና በቃ መሊ የሆነ ነገር ላይ ከኛ ይልቅም እሱ መፍትሄ ይኖረዋል ብዬ እናስባለን። ቤተሰብ ብቻ ያለው ነገር እንዴት መሰላችሁ? ያው ከኛ ይልቅ መሊን ያከብሩታል። በጣም ታላቅ ከመሆኑም አንፃር ይፈሩታልም። እስቲ ሀይሚ እሱን እሺ ካለችው ያው ግን ሄዳለች። ያው ብቻ የሆነ ከኛ ይልቅ እሱ መፍትሄ ያለው የሚል ነው። እሱን ይፈሩታል። እሱን እሺ ካሉት እሺ የሚሉት ከሆነ እና ይምጣና ከመሌ ጋር እናወራበታለን። ያው እነሱ እስከዚህ ድረስ ተለያይቶ መጠበቅ እኛ ዝም ማለት መፍትሄ ሊሆን አይችልም። ሀይሚም ሀገር ጥሎ መሄድ እነሱ አንተ ደግሞ አስር ሁለታቸው ማል ገብተህ እንደዚህ እስከማለያ ድረስ የጓደኛ ጥግ እንደዚህ ከሆነ በአንተ ይብቃ ጓደኝነት ራሱ በአንተ እንደዚህ ካንተ ማይጠበቅ ነገር ወንድሜ ነው ትላለህ፣ ጓደኛ አብሮ አደጌ ነው ትላለህ። ለአብሮ አደግ ሁለታቸውን ማፋቀር ሁለታቸውን ማስታረቅ ስትችል እስከ ማለያ ድረስ እስከ ፓስፖርት እስከ ቤት ድረስ ቤት ልብስ እስከ ማስወጣት ድረስ ሁለቱም አይለያይተህ እኔ የጓደኝነት ልክ እንደዚህ ይሆናል ብዬ በጭራሽ አልገምትም። እና ያለው ነገር እስቲ መላኩ እመጣለሁ ምናምን ብሎኛል። እስቲ እንጠብቀዋለን።
እና ሀሰን እኔ እንደ ወንድምህ መክረህ ጓደኛ ነው ብዙ ነገር ቻሌንጅ ያሳልፋል ብዙ ነገር አይታቸዋል ብቻ ይሄን ነገር ማስታረቅ ነው ያለብህ እንጂ አንተን እነሱ ማላየት የለብህም እና አስታርቃቸው በገብተህ ራሱ አንተ ማስተካከል የምትችለው ነገር ነው እንጂ እንደ ለሌላ ሰው አሳልፈህ እስከመስጠት ድረስ እንደገና ቤት ስታ እስከመውጣት ድረስ ከሀገር ለቃ እስከመሄድ ድረስ ከነሱ አላይተህ ምን የምታገኘው ነገር የለም ብቻ በምችለው አቅም አንተ ማስታረቅ ካለብህ አስታርቃቸው ቤተሰብ መሌም እየመጣ ነው ያለው ነገር እናወራዋለን መልዬ እንዴት መጣ አንተ መጣቃለ እንደዚህ እኔ ዝም ብዬ አጣይቄ ከዛ ጓደኛ ደወልኩልህ እሺ ስብሰባ ላይ ነው ምናምን ሲለኝ በቃ ቴክስት አደረኩልህ አዎ ስብሰባ ላይ ናችሁ ነው እንዴት ነው ስብሰባ ላይ ነው ሰላም ነው ካሜራ ደቀነሽ ነው በቃ እንግዲህ ሲጨንቀን ምን እናድርግ ደህና ነህ ተጃክል እንዴት ነው እና ደህና ነህ አማን ነው ሰላም ነው አለ እኮ ነገር ነበር እንዴ አንተ አመጣለው ብያ ነበር እንዴ አው ብቻ እኔ ደግሞ እመጣለሁ ካልከኝ ሁለት ቀን ሆነ ስቆይብኝ ደግሞ ስራ ላይ ከሆንክ ለጓደኛን ሳወራው ደግሞ ስራ ላይ ማ ነበር እኮ አሁን እኮ ከሌላ መንገድ መጥቼ ስብሰባው ገብቼ እንደገና ነው እኮ አው ስብሰባ ላይ ነው ያለው ቴክስት አድርግለት ምናምን አለ ዛሬ ካሜራ ይዤ የመጣሁት መሌ ብቻ ብሩኬና ሃይሚ ያሉበት ነገር ታውቃለህ ይሆነ በቃ እኔ በዚህ ልክ እኛ ብዙ ነገር አድርገናል ምንም አድርገናል ግብቻ አንተ ከኛ ይልቅ አንተን ይሰማዋል ማለት ታላቅም ከመሆን አንፃር ምንም አንፃር እኔን ይሰማል ግን ምን መሰለህ አሁን ላይ ማላቸው ላይ በጣም የማምንበት የምወደው ጓደኛው ነበር እንደ ወንድም የሚያየው እሱም እኔም በቃ እሱ ስላለ ብዬ ተማምኜ እነ ፍጹም ምናምን ብዬ ነበር አሰብኩት አሁን ላይ ሀሰን እያረጋ ያለው ነገር በጣም ከባድ ነገር ነው ገብቷል ሀሰን በዚህ ሰዓት ሁለቱን ከማፋቀር ይልቅ ማስታረቅ እኮ ማለያየትን ነው የመረጠው ስለዚህ እንትና ሀሰን በጣም ከባድ ነገር እየሰራብን ነው ለምን ሃይሚና ብሩኬ በዚህ ሰዓት ጥሩ ደረጃ ላይ ደርሳሉ ብዬ ማስባቸው አንደኛ ጓደኛ አለ አይደል ጥሩ ጓደኞች አሉ አይደል በዛ ልክ ነበር ያሰብኩት ሀሰን በጣም ነው የታዘብኩት ከእንግዲህ ግን ከነሱ ጋር የሆነ እነሱ መሀል ውስጥ ባትገባ ደስ ይለኛል አሁን እኮ ከዚህ በኋላ እነዚህ ልጆች አሁን በዚህ ሰዓት ሃይሚና ብሩኬ የሁሉ ደረጃ ያደረሰው አንደኛ እዩ ነች የስራዋን ይስጣት ሁለተኛ ደግሞ እነሱን በስርዓት እንትኑን ከማረግ ይልቅ ነገሩን አባብሶታል ገብቷላ ስለዚህ ሀሰን እነሱን ማገናኘት አለባቸው እንደ አንደኛ ነገር ያኔም ስትናገር የነበረው ምን መሰለ ማለት ማላቸው ሰው በማስገባታቸው ነው ሁሉ አንደኛ ጓደኛም ሆኖ ጓደኛም የነሱ ፍቅር ማይፈልግ የነሱ አንድነት ማይፈልግ ጓደኛ ነው ያላቸው አንደኛ ነገር ብሩኬም የራሱን ውሳኔ መወሰን አለበት በቃ የዋነቱን መስዋዕት አስከፈለው ነው ግን ማለት አንዳንድ ጊዜ ማሰብ ያለበት ጓደኛ አሁን ሀሰን እኔ ከዚህ ቀደም ማስበው ወደ ጥሩ ነገር ነበር ማስበው በእውነት ከዚህ በፊትም እኔ ቪዲዮ ሰርቻለሁ ከመሃላቸው ውጣ በቃ ነው ያልኩት ወጥቷል ለምን ሀሰን ማድረግ ያለበት እኔ ከዚህ ቀደም እሱን ያሰብኩትን ቦታ የሰጠውትን ያህል አሁን ላይ የሰጠውትን ቦታ ነው የወረደብኝ ወጥቷል ስለዚህ ሀሰን ይሄ ቪዲዮ ሊደርስ ይችላል እኔ በጣም ነው የታዘብኩ እነዚህ ልጆች ወደ ጥሩ እንትን እንዳይሄዱ ነው እያደረክ ያለው ስለዚህ ሀሰን ከመሃላቸው አሁን ላይ በቃ ምንም አታስፈልግም በቃ ሃይሚ ሄደች አይደል ሄዳለች አሁን ብቻ እሷ መመለሱ አይቀርም ችግር የለውም እንደምንም እንትን ብሎ እኔም እንትን ቴክስት እያረኩ ነበር አሁን ምናልባት ስልክ ሊቀየር ይችላል ብዬ ይፈራው ገብቷል አዎ እኔ ብቻ አንተ ከምን መሰለ ማለት ከኛ ይልቅ አንተ በጣም ትልቅ ቦታ አላችሁ ለምን ታላቅን ከመሆን አንፃር ተቆጥተህም ራሱ መመለስ የምትችል አንተና ብቻ ናችሁ መመለስ የምትችለው መቆጣት እኮ ትቆጣለህ ምን መሰለህ አሁን እዛች ጋር ስሜት ውስጥ ለመግባት ምንድነው የሚዳርግ አንደኛ ሀሰን አሁን ብሩኬ ስሜት ውስጥ እንዲገባ እያደረገው ነው ስሜታው ነው የምታረጋቸው ነገር ደግሞ ነገ መስዋዕት ያስከፍላል ነው የምል ነው እኮ ለዛ ብሩኬ ደግሞ በጣም ትዕግስተኛ እንዲሆን ብዙ መክሬዋለሁ እኔ በቃ ነግሬው ብዙ ነገር ብሎኛል ስለዚህ በቃ ይኸውልህ እጅም ማነሳው ነገሮችን እንትን የሚለውም የሚያረጋጋውም እሱ ሆነዋል ገብቷል እዚች ጋር
እንደዛ መጮ ያለበት እንደዚህ ሲሆኑበት መደባደብ ያለበት ማን ነው? ብሩኬ ነበረ። ገብቷል? ያው ትዕግስተኛ ሆኖ በትዕግስት ማሳለፍ ነገር ነው። ብሩኬ ደግሞ አሁን ላይ ትዕግስት ላይ ነው ያለው። ለምን ሃይሚ ሊሸኛ ሲሄድ ምንድን ነው ያለችው? አቅፋ ነው። ገብቷል? ለምንድን ነው እዛ ነው ያ ሁሉ ነገር ሲያደርጉት